A large group of refugees from sub-Saharan Africa has arrived on Britain's southwest coast this afternoon after a perilous journey. People who arrive in the UK illegally by taking dangerous journeys will never be able to claim UK citizenship. አለመታደል ሆኖ አገራችን ኢትዮጵያ እንግዲህ ከተሰዳጅ አገራት ተርታ ትመደባለች። እጅግ በጣም የሚያሳዝነውና የሚገርመው ደግሞ ከዚህ ቀደም በስደተኞች ይወደዱ የነበሩና ተመራጭ የነበሩ አገራት በአሁኑ ሰዓት ከባባድ ህጎችን እያወጡና በስደተኞች ላይ ጠንካራ በትራቸውን እያሳረፉ ይገኛሉ። በዚህ ሰዓት የብዙሃኑን ትኩረት እየሳበው እንግዲህ የዩናይትድ ስቴትስ ጉዳይ የሚታወቅ ነው። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ በዩናይትድ ስቴትስ የሚገኙ ስደተኞችን ከፍተኛ ስጋት ላይ ጥለዋል። በርካቶችንም ከሀገር አባረዋል። ይህ በእንዲህ እንዳለ ከዚህ ቀደም በርካታ ስደተኞችን ታስተናግድ የነበረችው አውሮፓ በተለይ ደግሞ ዩናይትድ ኪንግደም ዩኬ በአሁኑ ሰዓት ስደተኞችን በተመለከተ አዲስ ህግ አውጥታለች። ይህ ህግ እንግዲህ ከዚህ ቀደም የነበረውን የተመቻቸ ሁኔታ ፍጹም ከባድና አስቸጋሪ የሚያደርግ ነው። ዩናይትድ ኪንግደም ከዚህ ቀደም ስደተኞችን በተመለከተ ምን አይነት ህግ ነበራት? በአሁኑ ሰዓት ያወጣቻቸው አዳዲስ ህጎች ወይም ደግሞ ያስተካከለቻቸው ያሻሻለቻቸው ህጎች ምን ይመስላሉ? አብረን የምንመለከት ይሆናል። የዩኬ መንግስት አሁን በያዝነው ኖቬምበር ወር ላይ አዲስ ህግ ማጽደቁን አናውንስ አድርጓል። ይህ ዩናይትድ ኪንግደም ያወጣችው ወይም ደግሞ ያጸደቀችው አዲስ ህግም ደግሞ ብዙዎቹን ሊጎዳ የሚችል ነው። ታዲያ እነኚህ አሳይለም ሲከሮችን ወይም ደግሞ አሳይለም የሚጠይቁ ግለሰቦችን በተመለከተ ከ2025 ኖቬምበር በፊት የነበረው አሰራር እንዲሁም ደግሞ ህግ ምን ይመስላል? እስኪ አንድ ባንድ ለመመልከት እንሞክር። We will do so by making refugee status temporary, not permanent. A grant of refugee status will last 2.5 years, not 5. It will be renewed only if it is impossible for a refugee to return home. Permanent settlement will now come at 20 years, not 5. የመጀመሪያው ህግ ሁማኒቴሪያን ፕሮቴክሽንን በተመለከተ ነው። ከዚህ ቀደም በዩናይትድ ኪንግደም አሳይለም ጠይቃችሁ መቆየት የምትችሉት ፕሮሰስ እስኪደረግ ድረስና ምናልባትም በቋሚነት በዩኬ መኖር የምትችሉበት ፍቃድ እስኪሰጣችሁ ድረስ 5 ዓመት መቆየት ይቻል ነበር። ያ ማለት ምንድነው? እንግዲህ አንድ ሰው አሳይለም ከጠየቀ በኋላ በዩናይትድ ኪንግደም ለ5 ተከታታይ ዓመታት ያለምንም ችግርና ህጋዊ ተቀባይነት ኑሮት መቆየት ወይም ደግሞ መኖር የሚችልበት ነበር ማለት ነው። ሌላኛው ወሳኝ ጉዳይ ደግሞ indefinite leave to remain የሚሞላበት ጊዜን በተመለከተ ነው። እንግዲህ በዩኬ 5 ዓመት በአሳይለም ፕሮሰስ ላይ ከቆያችሁ በኋላ 5 ዓመቱ ሲያበቃ immediately permanently ለመኖር አፕላይ ታደርጋላችሁ። ያም ደግሞ እንግዲህ immediate leave to remain ይባላል። ታዲያ እንግዲህ ከዚህ ቀደም የነበረው አሰራር አንድ ሰው በዩኬ 5 ዓመት የቆይታ ጊዜ ካለው immediately በቋሚነት ለመኖር አፕላይ ማድረግ ይችል ነበር። ሌላኛው ለስደተኞች ትልቅ ሪሊፍ የነበረው ጉዳይ ምንድነው? ሃውሲንግ እና ፋይናንስን በተመለከተ ነው። እንግዲህ ከዚህ ቀደም የዩኬ መንግስት ለአሳይለም ሲከሮች የመኖሪያ ቤትና ገንዘብ የመስጠት ግዴታ ነበረበት። ታዲያ አንድ አሳይለም የጠየቀ ሰው በዩናይትድ ኪንግደም መጠለያ ተሰጥቶት እንዲሁም ደግሞ ተጨማሪ የኪስ ገንዘብም ተሰጥቶት በዩናይትድ ኪንግደም ለ5 ዓመታት መቆየት የሚችልበት ህግ ነበረ። አራተኛውና እጅግ በጣም የሚገርመው ጉዳይ ምንድነው? እንግዲህ አንድ አሳይለም የጠየቀ ግለሰብ በዩናይትድ ኪንግደም በቋሚነት መኖር ከመጀመሩ በፊት አሳይለም ጠይቆ 5ቱን ተከታታይ ዓመታት በሚኖርበት ጊዜ ውስጥ ይህ ግለሰብ ቤተሰቦቹን ወደ ዩኬ የማምጣት መብት ነበረው። ታዲያ አውቶማቲካሊ እነኚህ የቤተሰብ አባላት ሪዩኒየን አድርገው አሳይለም ከጠየቀው ግለሰብ ጋር አብረው የመኖር መብት እንዲሁም ደግሞ ፕሪቪሌጅ ነበራቸው። ይህ እጅግ በጣም የሚገርምና ሌሎች አገራት ላይ ብዙ ጊዜ ፕራክቲካሊ የማናየው ዩናይትድ ኪንግደም ለአሳይለም ጠያቂዎች የሰጠችው መብትና ህግ ነው ማለት ነው። ሆኖም አንድ አሳይለም የጠየቀ ሰው ምናልባት ፕሮሰሱ ወይ ደግሞ አፕሊኬሽኑ ፌል ቢያደርግበት ኤክስፔክት የሚደረገው ዲፖርቴሽን ወይም ደግሞ ከሀገር መባረር ነው። ነገር ግን እንግዲህ ከዚህ ቀደም በነበረው አሰራር በዩናይትድ ኪንግደም ተመሳሳይ አይነት ሲቹዌሽን ላይ ብትሆኑ ከሀገር መባረርን በተመለከተ አፈጻጸሙ እምብዛም ነው። ያ ማለት ምንድነው? አንድ አሳይለም አፕሊኬሽኑ ፌል ያደረገበት ግለሰብ እንግዲህ ባለው የገቨርንመንት ሲስተም መዳከምም ሊሆን ይችላል፣ በሌሎች ኬዞች ምክንያት ዲፖርቴሽን ብዙም ተፈጻሚነት የለውም ማለት ነው። ያ ማለት ደግሞ ለተጨማሪ ሌሎች እድሎች ራሳችሁን ዝግጁ ማድረግ የምትችሉበትንም እድል ይሰጣል ማለት ነው። ታዲያ በ2025 አሁን ባለንበት በኖቬምበር ወር የተቀየሩትና አናውንስ የተደረጉት የጸደቀው ህግ ምን ይላል? የመጀመሪያው ጉዳይ እና ዋናው ጉዳይ እንግዲህ አንድ አሳይለም የጠየቀ ሰው ከዚህ ቀደም በነበረው አሰራር ለ5 ተከታታይ ዓመታት ህጋዊ ሆኖ መቆየት ወይም ደግሞ ሴትል ማድረግ የሚችልበት ህግ ነበረ። ነገር ግን በአዲሱ አሰራር አንድ አሳይለም የጠየቀ ሰው በዩናይትድ ኪንግደም መቆየት የሚችለው
it's only for 30 months ለ2 ዓመት ከ5 ወር ጊዜ ብቻ ይሆናል ማለት ነው። ታዲያ እነኚህ አሳይለም የጠየቁ ግለሰቦች 2 ዓመት ከ5 ወር ከቆዩ በኋላ ቆይታቸውን ለማራዘም ወር ደግሞ ስታተሳቸውን ለማራዘም ምናልባትም የመንግስትን መልካም ፈቃደኝነት መጠየቅ ይኖርባቸዋል። በብዙ ምክንያቶችና ኮንዲሽኖች ስታተሳችሁ ላይታደስ የሚችልበትም ሁኔታ ይኖራል ማለት ነው። ይህ እጅግ በጣም የሚያሳዝን ነው። ሌላኛው ጉዳይ በቋሚነት ለመኖር የምታመለክቱበት የጊዜ ገደብ ወይም ደግሞ የጊዜ እርዝመት ነው። እሱ ምንድነው? ከዚህ ቀደም እንደምናስታውሰው አንድ ግለሰብ 5 ዓመት በዩናይትድ ኪንግደም ከኖረ በኋላ ኢሚዲየትሊ ለፐርማነንት ሬዚደንስ ወይ ደግሞ ለፐርማነንት ሪሴትልመንት በዩኬ በቋሚነት ለመኖር አፕላይ ማድረግ ይችል ነበረ በ5 ዓመት። ታዲያ በአዲሱ በተሻሻለው ሕግ መሰረት አንድ ግለሰብ አንድ አሳይለም የጠየቀ ግለሰብ በዩናይትድ ኪንግደም በቋሚነት ለመኖር ፐርማነንት ሪሴትልመንት ለመጠየቅ ኤሊጂብል የሚሆነው 20 ዓመታትን መኖር ሲችል ብቻ ነው። 20 ዓመት በዩናይትድ ኪንግደም ያልኖረ ግለሰብ ለፐርማነንት ሪሴትልመንት መጠየቅ አይችልም። እጅግ በጣም የሚያሳዝንና ከዚህ ቀደም ከነበረው የጊዜ ሊሚት ሰፊ ልዩነት ያለው ነው። ሊሆን የሚችለው ምንድነው? አንድ ግለሰብ አሳይለም ከጠየቀ በኋላ በየ2 ዓመት ከ5 ወሩ እድሳት እየጠየቀ ሪኒው እያደረገ 20 ዓመታትን ሊኖር ይገባል። ታዲያ ቋሚ ለመሆን ከ20 ዓመታት በኋላ አፕላይ ማድረግ የሚችል ይሆናል ማለት ነው። ይህ እንግዲህ እጅግ በጣም ከባድ ይመስለኛል። በእናንተ አስተያየት ይህንን በተመለከተ ኮሜንት ሴክሽን ላይ ያላችሁን ሐሳብ ማስፈር ይቻላል። ሌላኛውና እጅግ የሚያሳዝነው ጉዳይ ሃውሲንግ እና ፋይናንስን በተመለከተ ነው። ከዚህ ቀደም በነበረው ሕግ እንግዲህ ዩናይትድ ኪንግደም አንድ አሳይለም የጠየቀን ግለሰብ በገንዘብም ሆነ በመጠለያ የማገዝ ግዴታ ነበረበት። ታዲያ አሁን በጸደቀው ሕግ መሰረት የዩኬ መንግስት በመልካም ፈቃደኝነት ብቻ ይህን ነገር የሚያደርግ ይሆናል። ያ ማለት አሳይለም ሲከሮች they are not entitled by law to have financial and housing support ማለት ነው። financial and housing support ማግኘት የምትችሉት only if the government is volunteer ማለት ነው። ፍቃደኛ ከሆነና አንዳንድ ኮንዲሽኖች ሲሟሉ ብቻ መንግስት የሚፈቅድላችሁ ይሆናል። ከዛ ውጭ ግን የዩኬ መንግስት ምንም አይነት እናንተን የማገዝ አስገዳጅ ሁኔታ አይኖርበትም ማለት ነው። ሌላው በዩናይትድ ኪንግደም አሳይለም የጠየቀ ሰው ያገኝ የነበረው አድቫንቴጅ ምንድነው? የቤተሰብ አባላቱን ወደ ዩናይትድ ኪንግደም የማምጣት እድል ነው። ያ ማለት አንድ ግለሰብ አሳይለም ከጠየቀና አሳይለም ፕሮሰስ ላይ ከሆነ ኢሚዲየትሊ የቅርብ የቤተሰብ አባሎቹን የማምጣት መብት እንዲሁም ደግሞ አድቫንቴጅ ነበረው። ኢት ዋዝ አውቶማቲክ። ያ ማለት ምንድነው? እነኚህ ግለሰቦች እውነትም የቅርብ ቤተሰቦቹ መሆናቸው ከተረጋገጠ በኋላ ኤክስትራ ፈርዘር ሳይሄዱ ሌላ ርቀት ሳይሄዱ እነኚህ ሰዎች አክሰፕት ይደረጉ ነበረ። ነገር ግን አሁን ባለው አሰራር እነኚህ ግለሰቦች ኤሊጂቢሊቲያቸው በጥልቀት የሚጣራ ይሆናል። በአንዳንድ ኮንዲሽኖች ምናልባትም ቤተሰብ ሆነው ሊከለከሉ የሚችሉበትም አጋጣሚ አለ። ታዲያ በአሁኑ ሰዓት ስትሪክትሊ እነኚህ ሰዎች ኤሊጂቢሊቲያቸው የሚጣራ ይሆናል ማለት ነው። ዩኬ በአሁኑ ሰዓት ካጸደቀችው አዲስ ሕግ መልካም ነገር ያገኘሁት አንድ ነው። አሳይለም ከጠየቃችሁ በኋላ ያላችሁን ስታተስ መቀየር የምትችሉበት እድል ተመቻችቷል። እሱ ምንድነው? አሳይለም ከጠየቃችሁ በኋላ ኢሚዲየትሊ መማር እንዲሁም ደግሞ መስራት የምትችሉበት እድል ተፈጥሯል። ታዲያ መማርና መስራት ከቻላችሁና የሚጠበቅባችሁን ነገር ኮምፕሊት ማድረግ ወር ማጠናቀቅ ከቻላችሁ በዩናይትድ ኪንግደም በቋሚነት ሴትል ለማድረግ የሚወስድባችሁን ጊዜ ማሳጠር ትችላላችሁ ማለት ነው። ከዚህ ቀደም የነበረው አሰራር እንደምታውቁት አንድ አሳይለም የጠየቀ ሰው ኢሚዲየትሊ ወደ ስራ መግባት አይችልም። አሳይለም ፕሮሰሱ ረዥም ጊዜ ከወሰደ ምናልባትም ከ12 ወር በላይ ከወሰደ ይህ ግለሰብ እንዲሰራ ይፈቀድለታል። ታዲያ የሚፈቀዱለት የስራ አይነቶችም ሊሚትድ ናቸው። ከፍተኛ የሆነ ዲማንድ ያለባቸው ደግሞ የሰራተኛ እጥረት ያለባቸው ስራዎች ላይ ብቻ ነበረ ይህ ግለሰብ መስራት የሚችለው። ነገር ግን አሁን ባለው አሰራር አንድ ግለሰብ አሳይለም ከጠየቀ በኋላ የሚሄድበትን መንገድ ወር ደግሞ ሩቱን መቀየር ይችላል። እሱ ምንድነው? መማር እንዲሁም ደግሞ መስራት። ታዲያ የሆም ኦፊሱ የሚያስቀምጠውን መስፈርት አሟልታችሁ ከተገኛችሁና ኮምፕሊት ማድረግ ከቻላችሁ እንደነገርኳችሁ 20 ዓመት ሊወስድባችሁ የሚችለው የሴትልመንት ጉዳይ ወይም ደግሞ በዩናይትድ ኪንግደም በቋሚነት ለመኖር አፕላይ የምታደርጉት ጊዜ የሚያጥር ይሆናል ማለት ነው። ይህ ደግሞ ምናልባትም እንደ አድቫንቴጅ ወይም ደግሞ እንደ መልካም ጎን ሊታይ ይችላል ማለት ነው። እንግዲህ ዩናይትድ ኪንግደም ካወጣቸው ወይም ደግሞ ካጸደቃቸው አዲስ ሕጎች መካከል ምናልባትም ለስደተኞች የተሻለና ምቹ ብዬ ያሰብኩት ይሄኛውን ሕግ ብቻ ነው። ሌላውና የመጨረሻው ጉዳይ ምናልባትም ከዚህ ቀደም የነበረ ነው። ልዩነቱ ኢንፎርስመንት ላይ ወይም ደግሞ ህግ ማስከበሩ ላይ ይወሰድ የነበረው እርምጃ ነው። ታዲያ የዩኬ መንግስት ወይም ደግሞ የሆም ኦፊሱ የእናንተን ጉዳይ በደንብ ሪቪው ካደረገና ካጣራ በኋላ የመጣችሁበት ሀገር ሴፍ ነው ተብሎ ከታሰበ ኢሚዲየትሊ ሪሙቭ የምትደረጉ ወይም ደግሞ ዲፖርት የምትደረጉ ይሆናል። ኖት ኦንሊ ቱ ዮር ኦን ካንትሪ ምናልባትም ወደ ሰርድ ካንትሪ ሪሙቭ የምትደረጉበት አዲስ ህግም ወጥቷል ማለት ነው።
እንደነገርኳችሁ ከዚህ ቀደምም ቢሆን በተመሳሳይ ህጎቹ አሉ። ነገር ግን ተፈጻሚነታቸው ያን ያክል ወር ደግሞ እምብዛም ነበር። በአሁኑ ሰዓት ግን የዩኬ መንግስት ስትሪክትሊ እነኚህን ህጎች ሊያከብር እንደሚችል ይጠበቃል። በመጨረሻም የዩናይትድ ኪንግደም እነኚህን ህጎች ማጽደቁን ተከትሎ እናንተም በተቻለ መጠን የምትወስኗቸው ውሳኔዎች እነኚህን ህጎች ግምት ውስጥ ያስገባና ጥንቃቄ የተሞላበት እንዲሆን በዚሁ አጋጣሚ ለማስታወስ እወዳለሁ። ውድ የሳሚ ዩቲዩብ ቻናል ተከታታዮች አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ታዲያ መረጃው ከጠቀማችሁ ላይክ ማድረግ እንዳይረሳ። አዲስ ሆናችሁ ይህን ቪዲዮ የምትከታተሉ ሰብስክራይብ በማድረግ የሳሚ ዩቲዩብ ቻናል ቤተሰብ የሆኑ ዘንድ በዚህ አጋጣሚ ለማስታወስ እወዳለሁ። ጤና ይስጥልን።